አይኑን ተሳስቤ አንተን በመልመዴ ወዲ ላለለ ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ይታየኝ ይሆናል ያ ቀን ደግነቱ ብከፋም በውስጤ ላኑረው ህመሜን አባቱ ያደራ እንግዲህ ሐኪሜ ማን አየልኝ ጠጋ ያለ የኔን ሰው አገኘ ብዬ ሰው ያጣው መሆኔን ማን ሰማልኝ ቀርቦ ከሚስጥር አሁን እኮ ሬዲስ ስለያዝኩ ነው እኮ በቃ እሱ እንደዚህ የተጫወተብኝ ያለው ከዚህ በፊትማ እንደዚህ አይነት ሰው አልነበረም። ዛሬ እኔ እዚህ ጋር ሳረጊዝ እኔ እዚህ ጋር አንገቴን በደፋሁበት ሰዓት ሌላ ቦታ ተራምዶ አሳየኝ። እሱ አንተ ስነ ስርዓት ያላትካኝ አሰላሙ አለይኩም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ያው ሁልጊዜም እንደምንላችሁ ባላችሁበት ሰላምና ፍቅር ብዝት ይበልልን። ዛሬ ያው ከወትሮ ለየት ባለ ቪዲዮ ነው የመጣሁት። ቁም ነገር ያለው ቪዲዮ ይዤላችሁ ነው የመጣሁት። በእንደዚህ አይነት ነገር ወይም በእንደዚህ አይነት ቪዲዮ ባልመጣላችሁ በጣም ደስ ይለኝ ነበር። እኔም እንደዚህ እያለቀስኩኝ ሚዲያ ላይ ወጥቼ መታየት አልፈልግም ነበር፣ ግን ነገሮች በጣም ከአቅሜ በላይ ሲሆኑብኝ ማሚንም ጠርቼ ያለውን ነገር በትንሹ ነግራታለሁ። ያው አላመነችኝም። ለዛ ነው በአካል እዚህ ድረስ ተገናኝተን ልናወራ የቻልነው እና ያው ማሚ አንቺም እንደነገርኩሽ ነው ያለው ነገር። እኔ ያው በጆሮዬ ነው የሰማሁት። ከዚህ በፊት እኔ እና እሱ እንደዚህ አይነት ነገር የለንም ታውቂያለሽ። የሱ ስልክ ማለት የኔ ስልክ ነው፣ የኔ ስልክ ማለት የሱ ስልክ ነው። ይዞት የትም ይሄዳል፣ ይዤው ስልኩን የትም ይሄዳሉ። ግን ከጊዜ በኋላ ምን እያደረገ መጣ? በቃ ስልኩን የሆነ ፓስዋርድ መጠቀም ጀመረ። ፓስዋርዱን እኮ የምትይኝ በኔ ላይ ሌላ ይዟል ነው። አሁን እኔ እኮ ግልጽ አድርገሽ ንገሪኝ እስኪ። ይሁን አሁን ንግግርሽም አልገባኝም ልጄ። እኔ ትልቅ ሰው ነኝ። እንዴት ግልጽ አድርገሽ ወሬውን አውሪ። ያንቺ ንብረት የሱ ንብረት ያንቺ ነው። እስኪ ንገሪኝ ምንድነው? አታልቅሽ። አይ ስላልቻልኩ ነው፣ በጣም እያመመኝ ስለሆነ ነው። እኔ እሱን በእንደዚህ አይነት ነገር አልጠብቀውምና ዛሬ ላይ ደግሞ ተቀይሮ ሳየው አይቀየርም። በታምር የምትዩ ቦታ ልጅ አይገኝም። ሬባውን የምትዩ ነገር ማስረጃ ይዤ ነው የመጣሁት። አልገባኝም። እንደማልታመን ስለማውቅ ማስረጃ ይዤ ነው የመጣሁት። ያ አባባልሽ አመኛል እኮ ልጄ። አንቺም ልጄ ነሽ፣ እሱም ልጄ ነው። አማር ግን እዚህ ቦታ አይገኝም ነው እኔ የምልሽ። እኔ በጆሮዬ ነው የሰማሁት። ምን ነው በጆሮዬ ነው እኔ የሰማሁት። ይዣለሁኝ እኔ ማስረጃ እኮ ስልክ ይዤ ነው። ኧረ በታሪክ አሰማሻለሁ። እሱን ችግር የለውም። ግን እኔ ቤተሰቦቼ እንድታቁልኝ የምፈልገው ነገር ቢኖር አማርን በዚህ ልክ እኔ አልጠብቀው። ለኔ እንደዚህ አይነት ሰው አልነበረም። እሱን ይሳቀው አይደለም፣ አሁንም አይደለም ልጄ ጫና እንደዚህ አይነት ሰው አልነበረም። ታውቃላችሁ በብዙ ውጣ ውረድ ውስጥ ነው እኔ እና እሱ አንድ ልንሆን የቻልነው ወይም ደግሞ አብረን ይሆን ነውና ዛሬ ላይ ይሄ ነገር ሆኖ ሳይ እኔ እንጃ የሆነ ማመን ራሱ እየቻልኩኝ አይደለም። የሆነ እንባ ነው የሚቀድመኝ ከነገሮች አይደለም ከማውራት ይልቅ እንባ ነው መሆንሽን እንትን በይ። ምናልባት አንቺና እሱን ለማጣላት የተደረገ ድርጊት ይሆናል። ዛሬ ዘመናችሁ ረቀቅ ያለ ነው። አውቀው የሆነ ነገር ተደርጎ ካልሆነ በስተቀር አማር ባንቺ ላይ በታሪክ አያረግም። ለማጣላት የተደረገ ነገር አይደል። እኔ በጆሮዬ ምን እርግጠኛዎች በምን አመንሻችሁ አንቺ? የሱንም ስለሰማሁኝ የተላከለትንም ስለሰማሁ መልሱንም ስለሰማሁኝ የተላከለትንም መልስ በታሪክ ይመልስሽ። በታሪክ ግን ባንቺ ላይ ልጄ ይሄዳል ብዬ አይደለም እርግጠኛ ሆኜ የምነግርሽ። እኔ አሁን ትጠሪልኛለሽ እኮ እኔ ቤት አልሄድም። አሁን ልጁን ትጠሪዋለሽ።
ይመጣል እሱ። ግን ከዛ በፊት ግን እኔና አንቺ አውርተን ነገሮችን ብትረጅኝና እንዴ ብታምንኝ ጥሩ ነበር። እንዴት ነው ማምንሽ? እዚህ ትዳር እኮ ነው ይሄ። በሆድሽ ያልሽው የሱ ልጅ ነው። እንዴት ነው ባንቺ ላይ እንደዚህ አይነት ድርጊት የሚደረገው? አይ ልጅ ስለያዝኩም ነው እንጂ እንደዚህ እየተጫወተብኝ ያለው። አይ ልጅ እኮ ማያስታዳቅ ነው እንጂ ልጅ አሁን እኮ እኔ ልጅ ስለያዝኩኝ ነው እኮ በቃ እሱ እንደዚህ እየተጫወተብኝ ያለው እንጂ ከዚህ በፊትማ እንደዚህ አይነት ሰው አልነበረም። ዛሬ እኔ እዚህ ጋር እኔ ሳረግዝ እኔ እዚህ ጋር አንገቴን በደፋውበት ሰዓት እሱ ሌላ ቦታ ተራምዶ አሳየኝ። እሱ በታሪክ ታይቴ ማለት አምኜው ነበረ። ባመንኩት ልክ ደግሞ ማንነቱን አሳየኝ እዚህ ላይና ይሄ መጥፎ ቃል አትናገሪ። እርግጠኛው በፊት ወቂ ይልሽ ሮዝዋ መጥፎ ቃል ከመናገርሽ በፊት ተረጋጊ ልጄ። ጭራሽ አማር ባንቺ ላይ ይሄን ያደርጋል እንዴ? ምን ይሄ እኮ ማለት ሰው አላመጣለት ራሱ ወዶሽ እኮ ነው ያገባሽ። አታልቅሽ። አሁን እኮ ከማልቀስሽ በፊት እናውራ ነው የምልሽ። እውነት ይሄንን ካረገው እውነት የምትይ ነገር እውነት ከሆነ እኔ እና እሱ እናትና ልጅ አይደለም። ይሄንን ግን ላረጋግጥልሽ እፈልጋለሁ። እኔ በእኔ ምክንያት እንደዚህ እንድትሆኑ አልፈልግም። እናንተ ምን ማለት ነው? በእኔ ምክንያት እንደዚህ እንድትሆኑ? አይ እናትና ልጅ አይደለንም ሳይሆን አርጎታል ማረጉን ይሄ ነገር አርጎታል። ግን አርጎታል ማለት አርጎታል። ምን ነው መንሻቸው አርገውም ሮዛ አርገውም ማሚ አርጎታል። እኔ በቃ አይቼ ነው ሰምቼ ነው እኔ በቃ በዚህ ነገር እኔ እንዴት ላውራ? ለምንድን ነው ግን እኔ ማለት ነው ምንድን ነው አሁን እኔ የምልሽ ነገር ማለት ነው አዳምጪ። እቤት ውስጥ የሚቸግራችሁ ነገር አለ፣ የማትስማሙበት ጉዳይ አለ፣ ምን ያሳጣሽው ነገር አለ። እንዴት ካንቺ ላይ እንዴት ይሄዳል? ወንድ አይደለ ድሮውስ ማለት ምን ማለት ነው? ወንድ ያው ወንድ ነው። እኔ ነኝ ማባለያ ታሪክ። አይ እኔ ነኝ እንጂ ወንድ እሱ ወንድ አይደል? ግን እኔ ያው ከልክ በላይ አንዳንዴ ደግሞ ማመን ዋጋ እንደሚያስከፍል ነው እዚህ ጋር የተማርኩት። በጣም አመኘው ነበር። ባመንኩት ልክ ደግሞ እዚህ ጋር እሱ ዋጋ እያስከፈለኝ ነው ያለው። ችግር የለውም እሱ ደግሞ ያልፋል። እንደዚህ ወይም አንገቴ እንደፍቻ አልቀርማ። ነገ የሆነ ነገር ይፈጠራል። ግን እሱ ያደረገው ነገር መቼም ምን ያረሳው መቼም ቢሆን ማለት ነው። አሁን እኮ እርግጠኛ ባልሆነ ነገር ነው ሊያጣሏችሁስ እንደሆነ እንደዚህ ያደረጉት። ማንም ታይሮዝዬ ሊያጣሏችሁስ ከሆነ ሊያጣሉን ነው ብዬ ሽልመን ሊያጣሉን ነው ብዬ ልመና። ለምን ፓስዋርድ መቀየር አስፈለገ? እኔ ፓስዋርድ የሌለው ስልክ ለምን ፓስዋርድ ማለት ምን አለ መሰለሽ፣ አንዳንድ ወንዶች ሮዝዋ ከፈትልኝ የማያረጉትን ነገር ዝም ብለው ሚስቶቻቸውን ለማስቀናት ሲሉ የሚያረጉት ነገር አለ። ልንገርሽ እንደዚህ አይነት ሰው አይደለም እኮ አማር። እኔን እኮ በምንም ለማስቀናት አይደለም ምን ያ ስሜት እንዲሰማኝ የማያረግ ሰው ነበር እኮ እስከዛሬ። ዛሬ ላይ ግን ይሄን ነገር አረገው። ከዛም ነገር አልፎ ደግሞ ሪከርዱን ያስኩት ክፈትልኝ ስለው የነበረውን ኢንስታግራም አልከፍትም እያለ ዛሬ ላይ እኔ በራሴ መንገድ ፓስዋርዱን ደርሼበት ሲከፍት አይቼ ከፍቼ የደበቀኝን ነገር አወጣሁ። ሊያናድሽም ይሆናል እምትዩንም ሊሰማ ይሆናል። እስኪ ያናደኛልሽ። እሺ ምን አርጌ ነው ያናደኛል? ምን የጨዋታ አውቆ ለጨዋታ እንጂ አማር ጭራሽ ባንቺ ላይ አያረግም። ተረጋጊ ሮዝ የኔ ልጅ። አማር ተጫዋች ነው ልንገርሽ። እኔ ወይ አውቆ የሆነ አንቺን ሊቀልድሽ ወይ የሆነ ነገር እንደዚህ ስሜትሽን ለማወቅ ፈልጎ ይሆናል እንጂ ልጄ አያረግም። ያረጋል ብለሽ የምትይ ከሆነ ደግሞ እስኪ አሳይ መረጃ የምትይው ነገር። ይዤልህ እኮ መረጃ እኮ አሳይሻለሁ። ይዤ ነው የመጣሁት መረጃ ይዤ ነው የመጣሁት። ልቤ አንተን በመልመድ እንደ ድሮ እንቀጥል። እስተካከላለሁ በቃ እኔ አንተም ተስተካከል። እጠብቅሃለሁ በቃ መቼም እኔ ካንተ አልቆርጥም። አንተ የፈለገውን ነገር ብታረግም እኔ ካንተ አልቆርጥም። ይሆናል ያ ቀን ደግነቱ ቢከፋም በውስጤ ላኑረው ህመሜ አረባከን እንገናኝና እንደ በፊት ምን ይሻላል? እንደምጠፋው ናንቺ
ኧረ እባክህ አትቀልድ በእናትህ ናቶሎ የድሮውን ብትቀጥል ይሻላል። በቃ እንደ ድሮ አልሆነብህም። አሁን ይስተካከላል። አንተም ናቶሎ በእናትህ እየለመንኩ ነው። ይህን ውድ በእናትህ ይዣለሁ። በቃ እንደ ድሮ እንቀጥል። እስተካከላለሁ። በቃ እኔ አንተም ተስተካከል። እጠብቅሃለሁ። በቃ መቼም እኔ ከአንተ አልቆርጥም። አንተ የፈለገውን ነገር ብታረግም እኔ ከአንተ አልቆርጥም። እኔ ዋሽቻ አይደለም ይሄን ከስልኩ ነው ያወጣው። ሌላ ወሬውን ብትሰሚ ጭራሽ ልታብጂ ነው የምትደርሱ ማለት ነው። ይሄን ነገር ሰምተሽ እንደዚህ አሁን አልሻ ሌላውን ነገር ብትሰሚ ማመን ነው የሚያቅትሽ። እኔም ማመን አቅቶኝ እንባ እንደሚቀድመኝ ሁሉ ማለት ነው እዚህ ጋር ማውራት አቅቶኝ እንደዚህ እንደማሆነው ሁሉ እኔ እንጃ ምንድነው ማድረግ ያለብኝ ነው። እንደ ድሮው ነው እያለች ያለችው ልጅቷ። እንደ ድሮው ነው አራፈራ ባቷት ብላይ ማናቀው ድሮ እኔ በድሮ ላይፍ እኔ ሰው እንደሌለው ነው የማውቀው። በቃ ባለየ ግርፍት ሴት ያሳደጋቱና ነው እንጂ እንዴ አይነት ባለ ትዳር መሆኑን እያወቀች መልሶላታል እኮ እሱ መልስ ሰጥቷታል። ባለ ትዳር እኮ ታዲያ እሱ ባለ ትዳር ነው ብሎ እንደዚህ አይነት መልስ ከሱ አይጠበቅም አይደል? እኔ ግን ከሱም ሰማሁ። እኔ ሮዝዋኔ ምን ልሁን አሁን? እኔ ምን ላድርግ? እስኪ እንደው ምን ላድርግ አሁን? እኔ አሁን ምንም አሁን ይሄ ነገር እውነት ነው። አሁን ይሄ የሰማሁት የሱ ነው። እኔም እንዳንቺ ስሰማ ለመጀመሪያ ጊዜ ማመን አቅቶኝ ደጋግሜ አዳሪን ትናንትና ውሎኝ ዛሬ አዳሪን ሰምቼ ሳለቅስ አድሬ ነው። በቃ ዛሬ ነገሮች ከአቅሜ በላይ ሲሆኑብኝ በቃ እናቱን እጠራለሁ። ሚዲያም ላይ ወጥቼ መናገር ካለብኝ እናገራለሁ። ነገር እንዳለብኝ ተሰማኝ። አንቺንም ጠርቼ እዚህ እነሱም አንድ ቤተሰቦቻችን ሆነዋል። የኛን ላይፍ ሁሉን ነገር ማወቅ መቻል አለባቸው ብዬ እዚህ ጋር የወጣሁት ማለት ነው። በደንብ እየደጋገምኩ ሰምቼ ኢቭን የሱን ድምጽ እየሰማው ራሱ ማመን አቅቶኝ አልሰማው። አላመንኩም። አሁንም እየሰማሁኝ አላምንም። በቃ ውስጤ ሊያምንልኝ አልቻለም። እንደው ዛሬስ ምን ነው ተብዬ ባረፍኩት እንደው አረ ዛሬ ላይ ተረዳሁት ነገር ቢኖር እኔ ከሱ ማርገዝ እንደሌለብኝ ሳላጣራ በዚህ ውስጥ ፈጥኜ እኔ እኮ ልጅ ጨዋ መሆኑን ነው የማውቀው። ሮዝ ከሱ ማርገዝ የለብኝ በቃ የተረዳሁት ማለት ነው። ራስ ለምን እንደዚህ ታያለሽ? እኔን አዳምጪኝ። አሁን የኔ ልጅ እሱ ባለጌ ቆሻሻ ይሄን እውነት ካረገው እኔ እኮ አንቺ ልጅ ነሽ ሮዝ። ምንም እኔና አንቺ እናትና ልጅነታችን አይቀርም። እሱ እውነት ነው ካረገው ከዚህ በላይ እኔ እንግዲህ ይሄን ትናስን ያላቀው እኔ ይሄን እንኳን ያስፈራሽ ማለት ነው። ምን አድርጊ ነው የምትይ? እኔም ሰማው ማን ያየልኝ ቅድም ጠርቶሻል። እኔ አይኑን ማየት አልፈልግም። እኔ መረብር ብዬለት ይሄዳለሁ። የሚያወራው ነገር ካለ ቤተሰብ እዚህ ጋር የሚነግረኝ ነገር ካለ እኔ በግልጽ በቃ ግልጽ እንደዚህ ነው ብሎ በግልጽ በኮንፊደንስ የሚናገረው ነገር ካለ ይናገር አይደል? ማሚ ያውራ በቃ። እኔ አፈርኩኝ። የሚዋሽኝ ነገር ካለ ግን ሪከርዱን ሳላሰማው ጠይቀዋለሁ እንደማላቁኝ። እዛ ጋር የሚዋሽኝ ነገር ካለ ግን በቃ መቼም አላምነውም። መቼም ማለት ነው ሪከርዱን ሳሰማው ሊያምንልኝ ማለት ነው። ገባችሁ? ምክንያቱም ከስልኩ ነው ያወጣሁት። ሳላሰማው ግን መጀመሪያ ጥያቄውን ጠይቀዋለሁ። እኔ ቃልም የለኝ አፍሬያለሁ። ጠይቄው ትክክለኛውን መልስ ከሰጠኝ ነው እኔና እሱ መግባባት ደረጃም ልንደርስ ነው። አንቺ ምን አቶ ከዛ ውጪ ወንድ ልጅ አይደለ? ወንድ ነው። ወንድ ነው። ያው ነው ወንድ አንድ አይነት ናቸው። አሁን ያደገ ናቸው። ሁላቸውም አንድ አይነት ናቸው። ወንድ ልጅ ያው ወንድ ልጅ ነው። ምንም ተለለ ድጋሚ ሲጀመር አላለቅስም። እኔ መቼም አፈርኩኝ ሮስ፣ እውነት አፈርኩ። በጣም አፈርኩ። በጣም ይቅር በይኝ። ኧረ ልጄዋ እንዴ አለጉት ምን ናቸው? ምንም ማባቻ ኩልሽ ደረሰኝ ነው ማፈሪያ ልጅ እንደወለድኩ ስላላወቅኩኝ እኔ ይቅር በይኝ አንቺ ልጄዋ። በጮኩብሽ በተቆጣሁሽ ካሜራ ይቅር በይኝ። ባለጌ መሆኑን ስላላወቅኩኝ ካሜራ ይዛችኋል? ምንድን ነው? አዎ ይዘን ቪዲዮ እየቀረጽን ምን ችግር አለ?
ከተነገረው ቪዲዮ ምቀርጭ? አዎ ቪዲዮ እየቀረጽክ። አታልቅሽ። እሱ ብቻ ነው ወንድ። አታልቅሽ። እኔ እናትሽ በቃ ለባለየማ አልገድም። ስለምንድን ነው የምትወሩት? ንገሪው በእኔ ላይ ያዘብኝ ማገጠብኝ አለች ሚስትህ። ጭራሽ ለእናትህ ነገርሻት ይሄን ነገር? ማታ እያወራን ነበረ። እኔ እንደዚህ አይነት ነገር እንደማደርግ ታውቂኛለሽ። ተንቀሳቀሽ ነው አንቺ እኔን አንቺን ፕራይቬት ጉዳይ ሚዲያ ላይ እና እናቴ ፊት ነው መውጣት አላማሽ። እነሱም ቤተሰቦች ናቸው ማለት እናቴ ናት አውቃለሁ። ግን ባልተረጋገጠ ነገር ለምን እንደዚህ አይነት ነገር ታወጫለሽ? ባረጋገጡት ነገር ነው የወጣሁት። ምን አላደረግም እንደዚህ አይነት ነገር። እሱ የራሴ የሆነ ማስረጃ አለኝ። ምን አጥቼ ነው እኔ ካንቺ ምን አጥቼ ነው ሌላ ሴት ጋር የምሄደው? እኔ ካንቺ ምን አጥቼ ነው ሌላ ሴት ጋር የምሄደው? አላውቅም። ወንድ አይደለ? ወንድም ነው ወንድ ነኝ። አንቺ ሴት ነሽ እኮ ወንድ ልጅ አይደለ? አንቺ ሴት ነሽ፣ እኔም ወንድ ነኝ። ሌላ አማርኛ የለውም እኮ። ግን አሁን እዚህ ጋር ብለህ ነው እንደው ምን አጣሁ ብለህ ነው እንድንከራከር አይደለም የጠራው። ክርክራለም ግን እኔ ማሚ እንደዚህ አይነት ነገር አላደረኩኝም። ምናችሁ ነው? እኔማ አንገቴን ሰጥቼልህ ነበር። ኧረ ቢስሚላህ እኔ እንደዚህ አይነት ነገር አላደረኩኝም። ምናችሁ ነው? የምጠይቅህን ጥያቄ በስትክክል መልስልኝ። እሺ መልሳለሁ። ገብቶሃል? እዚህ ጋር ልንከራከር ልንጨቃጨቅ አይደለም። በቃ መልስልኝና ልሂድ። ስራ ትችልኝ እንዳንተ አይነት ልጅ ከመውለድ መሄድ ከፈለክ መሄድ ትችላለህ እኮ እሄዳለሁ። ግን የታባቱ ነው የሚሄደው? መሄድ ከፈለክ መሄድ ትችላለህ። አንተን በግድ ጉድ ይሄድ ታዩ አንተ ባለጌ ተይ። እዚህ ድረስ እኮ ነው እኔና እሱ እኔ ጋር ነኝ እሱ አይደለም። አንተ ባለጌ አዳምጣት። ባለጌ የኔ ልጅ አያረግም ብዬ ሰው ሞልቼ መናገር ነው። የሚሰራ ቦታ ከፍቼ ነው የመጣሁት። ማንም የለም፣ ጠብቅልኝ ሰው የለም። ማረፍ ብቻ ነው የመጣሁት። ሰው የምትነግሪኝ ነገር ካለ ምክንያቱም ልታምኛችሁ ያስቀመጥከው ሰው አለ እንዴ ስራ ቦታ? አዎ ያስቀመጥኩት ሰው አለ። እንደዚህ ሳራ መሄድ ትችላለህ። ተሰብደኝ ነው እንዴ? ኧረ እባክህ፣ ኧረ መሄድ ትችላለህ። ወዴ ልሂድ እኔ? ኧረ እሺ የምትነግሪኝ ነገር ካለ እውነተኛ ነው የምትይ ከሆነ ጥያቄን መልስልኝ አልኩኝ። ገብቶሃል እንዴ? የምትፎገለው ኢንስታግራም ላይ ከማን ጋር ነበር ስታወራ ነበር? ከማን ጋር? አትዋሽ። ግልጹን አውርተህ እኔ እናንተ የምንግባባው ነገር ካለ እንግባባ። ገብቶሃል? ዋሽተኸኝ ግን ምንም ልረዳህ አልችልም። ገብቶሃል? ልንግባባ አንችልም። እዚህ ጋር ጥያቄን በስትክክል መልስልኝ። በቃ ለአንዴና ለመጨረሻ ጊዜ ልጠይቅህ፣ ኢንስታግራም ላይ ከማን ጋር ነበር ስታወራ ነበር? ከማንም ጋር ነው። ወዴ ልሂድ እኔ? በእናትህ ከማንም ጋር ነው። ከማን ጋር ሳወራ አይተሽ? እናንተንም አላይበት። ለምን ብዬ ነው ስማወራው? ምን አጥቼ ነው ኢንስታግራም ላይ ለሰው ጋር ማወራው? በጣም ጥሩ። እኔም እንዲሁ ነው ያልኩሽ እኮ ልጅ። አታምኚኝም። ከመጀመሪያው እስከ መጨረሻው ስለማታምኚኝ ነው። የተጠራጠርሽ ስለተቀመጥሽ ነው ነገር የምታወራው በጣም እንጂ አንቺ ላይ እኔ እንደዚህ አይነት ነገር እንደማላደርግ ጠንቅቄ ታውቂዋለሽ። የሰማሁትን ማመን እስኪያቅተኝ ድረስ እኔ እስካሁንም እያመንኩ አይደለም። ገባ? ላመንኩበት ነገር ደግሞ ዋጋ እንደከፈልኩኝ ዛሬ ላይ ተምሬያለሁ። ገብቶሃል? ከዚህ በኋላ ደግሞ ላምን አልችልም። አዎ ላምን አልችልም። አትመኒ። መታመን ለራስ አመኜ ዋጋ ስለከፈልኩኝ ገብቶሃል? እስከዛሬ አምኜ አንተን ዋጋ አይው አፈልኝ ብለዚህ በኮንፊደንስ አታውራ። የምታፍርበትን ነገር ስትሰማ ማለት ነው። እኔ ወላሂ የማፍርበት ነገር የለም። እኔ ልጅ እንደው ወደ ይልህድለት ነው ስንደው ወይ እኔና እሷን ለማጣላት እኔና አንቺን ለማጣላት የተደረገ ሴራ ከሆነ ሜቢ እንደዚህ አይነት ነገር ከሆነ والله هذا ማላውቅም። ግን እሱን ነገር ማጣራት እያለብሽ እኔ ነገር የምትሆነ እሱን ነገር አጣርቼ ነው የመጣሁት። ያንተን መልስ ሰምቼ ያንተን መልስ ሰማ ነው ያመንኩት እንጂ አላመንኩም። እኔ በሌላ ሰው ድምፅ አላመንኩም። ማሚ ለምንድን ነው እንደዚህ የምትናገሪኝ? ለምንድን አንቺ ስለምን ለኔ እንትን አትይም? አይደለም ምናጥቼ እቺ ልጅ እርጉዝ ሆና ምናጥቼ ነው ከዚህ ምን ጎደለኝ ብዬ ነው ለሚስቴ ለቤቴ ያለኝ ፍቅርና ክብር ታውቂያለሽ አይደል? ምን ትጫወትባት ነው እንጂ ባለጌ ማን ነው ያደረገች? ለካ ይሁን የራሱ ይሁን እንትን አለው። በቃ ይሁን ባለጌ አከሞች ይችላል ተመከራከር እንዲያራችሁ የሆነ ነገር ሁሉም ሰው የሆነ የራሱ የሆነ በቃ ባህሪ ያለው ለጊዜው ይሆናል። ያን ነገር ተሸፍኖም ሆነ ተድበስብሶ ሊያልፍ የሚችል የሆነ ሰዓት ባህሪ ይወጣል። በማታውቀው መንገድ በማታውቀው ሰዓት ያ ባህሪ ወጥቶ ታገኘዋለህና በጣም ነው የገረመኝ። እኔ እሱን በእንደዚህ አይነት መንገድ አስቀምጠሽ እኔን አስሞራደርድኝ ተናገሪው ነገር ካለ ተሰይ ነገር ካለ ሳይ ዝም በል ታሰማሃለኝ። ዝም በል
ይሄን ነገር ከኔ ባሰማው ደስ ይለኝ ነበር። ከኔ ባሰማው ገብቷል። ከኔ ሰምተው ባይሆን በጣም ደስ ይለኝ ነበር። ገብቷል። አንተ ራስህ ፈልገኸው ተናግረህ ግልጹን ተረዳርተን ማለፍ ብንችል እኛ ህይወታችን ዘላቂ ይሆን ነበር። የምን እኔ አሰምቼ ግን አመንክም አላመንክም ከራስህ ስልክ ነው ወጣሁት። ፓስወርዱን ከፍቼ ከስልክም ላሰማ ይችላል። ስጠኝ ላሰማ። ለምንድን ነው ከዚህ ማሰማ? ስልኩን ስጠኝ። ስልኩም ላይ አለ። ስልክም ላይ አለ። ስልኬን ለምን እንደምሰጥሽ እኮ ለምን ትሰጠኛለህ? ለነገሩ ምንህ ነኝና ለምን ትሰጠኛለህ? ስልክ አይደል? ስላንተ ስልክ እኮ ነው ያገባኝማ። የኔ ስልክ ነው አንተ መጠቀምም የምችለው። ፓስወርድም የምታውቀው የኔ ስልክ ነው። ከጊዜ በኋላ ፓስወርድ ተቀየረ ምናምን ስልክ አይሰጥም ምናምን በቃ ከስልክም ማሰማለሁ። እዚህ ጋር ያለው ቮይስ ነው ሙዲን የምትጦልኝ በባዶ እንብለሽ ምንም ነገር ባለ ጸጋ ነው ምንም እንዳይሰማሽ። እኔ አሳድገዋለሁ ልጅ ማመኔ ነው እኮ እኔ ዋጋ እያስከፈለኝ ያለው እዚህ ጋር እንጂ እሱ ያደረገው ነገር እኮ አይደለም። የኔ ዋህነት እኔ እሱን ማመኔ ነው እዚህ ጋር አፈርኩኝ። እኔ መቼ ምን ብዬሽ አስገድድኩሽ? በታመን ማመን እኔ አፈርኩብህማ በታመኝ ለራስሽ ባምሽራ ደረቅ ነው ራስ ይሁን አይሰማውም ማለት በኮንፊደንስ ነው የሚያወራው ራስ አፈርኩብህ በጣም እናቴ ልጅ አይደለሁም ማኮራሽ በጣም አፈርኩብህማ እኔ የምታፍሪቢ ልጅ አይደለሁም ማኮራሽ ልጅ ነኝ የምትኮሪቢ ልጅ እንጂ የምትማሳፍር ልጅ አይደለሁም ሁልጊዜ በተግባር አሳያት እሱ አውርተሃል ስለ ስርዓት ይዤ ነው የማወራህ እንዴ ምን አጣ ልጅን ያክል ነገር በሆዷ ይዛ ምንድነው የምትይኝ? እሷ ቤቴ እያለች አንተ ሌላ ነገር ስራ ቦታ ጥዬ ነው የምትወጣው። መሄድ ትችላለህ። እሄዳለሁ። ዝም በል አንተ ባለጌ ዝም በል። አስገድጄ አላስቀመጥኩም። ከዚህ በኋላ ልይዝ አልችልም። አንተ ነገሩ የኔም ባምን ይመስላል ምንም አይመስልህም። አንቺ ነሽ ሁልጊዜ ለቅሶ ነው በአንተ ለቅሶ ነው። የሚቀና ነው እንደሚመስል ግን እናትህ እንደዚህ እያለቀሰች አንቺ ሮዝዋ ዝም በይ። እኔ ስቶኝ ላልቅስም ልበልም ስራዬ ነው ይገባኛል። የታባቴ ግን አማርግ አይ ትቆያለሽ መሰለኝ ስራዬ ነው። ሂድ ቁጭ በል አንተ ባለጌ ቁጭ በል ሂድ። ኧረ ተው ለምንድን ነው የምትለምኝ? ለኔ ያሰማሽኝ ናስ ይሄድ ያስቀምጠውን አስቀምጦ እኮ ነው የመጣው። አሰብ ጉዴልሽ የማፈሪያ መደርደርሽ እንትተሽ የምታሰሚኝ ነገር ካለ ንቄትን ይሄን የሚያመለክተው እኔ ቁጭ ብዬ ብድግ ስትል ያው መስማት ከቻልክ እንዴት ነህ? እኔ ውድ ሰላም ነህ? ደህና ነህ? ጠፋህ። ኧረ እባክህ እንገናኝና እንደ በፊት ብንሆን ይሻላል። እንደው ለምን እንደምትጠፋውና አንቺ ኧረ እባክህ አትቀጥል። በእናትህ ና ቶሎ የድሮውን ብንቀጥል ይሻላል። እንደ ድሮ በቃ በእናትህ እየለመንኩ ነው የእኔ ውድ በእናትህ ይዣለሁ። በቃ እንደ ድሮ እንቀጥል። ማናት አድርጎ ነው አንተ እንዲህ አይነት ብልግና ምን ነው? አትጨርሰውም? ለምን ዘጋው? ምን ነው? አሰማትም ጨርሰህ እንደ ድሮ ፍቅራችሁን አዲስ እንጂ እኔ ማል ገባው ስልኬን ማን ከፈተልሽ? ጭራሽ አፈጣሪ ያይሽ ነው አብይ ስልኬን ማን ነው? እያየሁት ነው። ስልኬን ማን ከፈተልሽ? ማን ሰጠሽ? አንቺ እኔ ስልክ መብቷ ነው። የባሏ ስልክ ነው መብት አለ። ኧረ አይደለም አንተ ባለጌ እኔ ፊት እንደዚህ ይሆን እኔ ላንተ ሙሉ በሙሉ መከራከሬ ነው የሚቆጭ። እኔ ነገር ሳልሰማ ልጅ አያረግም አልኩኝ። ነግረኝ ነኝ ተግባብተን ማለት የምንችለው ነገር ማን መብቱ ሰጥቶሽ ነው ስልኬን የከፈትሽው? እንዴት ነው ይሄ ልጅ ምን ማለት ነው? ማን መብት ሰጥቶሽ ነው እኔ ስልክ የምትከፍቺው? እኔ አንተን ስልክ የመክፈት መብት የለሽም። ማንሽና ነው የምትከፍቺው? መሳቂያ ሮዝ ዝም በይ አንቺ በስተት በጣም ይቅርታ በጣም አጠፋሁ አይደል? በጣም ባለጌ አንተ ነህ። በጣም ባለጌ አንተ ነህ። ባለጌ ነኝ። በጣም ባለጌ አንተ ነህ። አይሽዋር ይሄ ነገር እውነት ቢሆን ምንድነው? እውነት ቢሆን አንተ ስልክ ላይ እኮ ነው የተገኘው። የምከራከርበት ምንም አይነት መንገድ የለኝም። ግን አንቺ ስልኪን ከፍተሽ ለምን አየሽ? መጀመሪያ ደረጃ ስልኪን ለምን ከፍተሽ? ማን የመክፈት መብቱ ሰጥቶሽ ስልኬን ከፈተ? እንደኔ መሀይም አለች የተማረች እኮ ነው። ከመጀመሪያው ጀምረሽ አታምኚኝም ማለት ነው አንቺ። ለምን ስልክ ጉርጎራ ከገባሽ እኔ አንቺ ስልክ ጉርጎራ ያቀሉ አላውቅም። እኔ ጋርም ስልኩ የሚውለው ለካ የስልኩ ይሄ ነው። ምን ተፈጠረ? እንቺ ያስረዳሽ እኮ ነው። እንኳን ይሄ ነገር እውነት ያለኝ አረ ገብቻለሁ። እንኳን ይሄ ነገር እውነት ያለኝ ያንተን መልስ ላሰማህ እችላለሁ። አታሰሚኝ። መልሴን አሰሚኝ። ስልክን ስጠኝ። መልሴን አሰሚኝ። የሰጡሽ መረጃሽ መልሴን አሰሚኝ። ስልክን ስጠኝና ከፍቼ ላሰማ። አይፋር ግን ውሸት ስለሆነ ሳታጠፋው ደርሼ ይባል
ወሬኛ ነሽ። የሹራለ እኔና አንቺ በእንደዚህ አይነት ባለመተማመን ውስጥ እያለምንሽ ምናምን መቀጠል የለብንም። እኔና አንቺ ነገር እዚህ ጋር ማብቃት አለብን። እሺ አይደለ? ምክንያቱም የሰው ልጅ ማለት ከተፈጠረ በኋላ እንዲህ አይነት ሳይተማመን መቆየት አይችልም። እኔ ወላሂ ይሄን ነገር ነው ያላረኩትም። ወላሂ ምዬ ነው የምናገረው። እኔ ይሄን ነገር ወላሂ አላረኩትም። ጭራሽ ይሄንን ከኔ ስልክ አታገኙም። ሜቢ ሰው ልኮት ወይ የሆነ ነገር እኔ ካለ ስልክ አላገኘሁማ። ስልክህን ስጠኝ አላሰማ። ስለዚህ እኔ ስልኬን ስለሰጠሁሽ ነው ልታምኚኝ የምትችይው አይደል? ከስልክ ስላው ምን አሳፈረ? ከኔ ስልክ አልወጣም እያልክ አይደለ? ከስልክ ስላወጣሁት አምጣ ስልክህን ላሰማ። እኔ ግን ወላሂ ስልኬን ሰጥቼሽ ማለት ነው። ካለ ስልክህን ማውጣት እኮ አዳምጪኝ። እኔ ስልኬን ሰጥቼሽ ወላሂ የምታፍሪበትን ነገር ነው የምታውቂው። ምንም የማፍርበት ነገር የለም። አላህ ምስክሬን ስልክ ላይ ነው ያወጣሁት። አምጣ የምነግርሽ ነገር እኔ ይሄን ነገር አላደረኩትም። ወሬኛ ገብቷል። አሁንም እያመንከኝ ከየት አመጣችሁት? አዳሷ እኔ ደግሞ ልልህ የምፈልገው ነገር በእናትህ ፊት ማለት ነው፣ በቤተሰቦቻችን ፊት ሰማኝ። እናት አለች እዚህ ጋር፣ ቤተሰብ እዚህ ጋር አይደለ? የድሮ ህይወትህን መቀጠል ትችላለህ። እንደ ድሮአችን እንልሃላ። እኔ የድሮ ህይወት የለኝም። ምን የድሮ ህይወትህን መቀጠል ትችላለህ። እኔ መሀል ላይ እንከን ልሆንብህ አልችልም። ቦታ ያን መያዝ እችላለሁ። ገብቶሃል? እኔ የመጀመሪያዬም አንቺ የመጨረሻዬም እንድትሆኚ ነው የምፈልገው። በጣም ባወራ እኮ አይደለም እዚህ ጋር በተገበረ ነው ህይወት። አንቺ ምንድን ነው የምትገለምጪው? ልቀቃት ና ልቀቃት ወደዛ አትፋለቂ። ና ምታኝ። አንቺ ዝም በይ እንዴ! ና ምታኝ። ዝም በይ አንቺ። ይኸው ፊት ለፊት እኔ ጥያችሁ ልሂድ እንዴ? ና ምታኝ። እናንተ እኔ እኮ እናቱ ነኝ። ለምን አንቺስ ለምን አታከብሪኝም? ሮዝ አልፈርድብሽም። እርግጥ ስሜት በቃ አሁን አንቺ ዝም በይ። በጣም ሲታወቅበት ብልግና እዚህ እንትን ሲልበት በጣም ነው ቅጣጣ ጨርስ። እኔ ፊት እንደው እንዲህ ሆነ እጄን ታነሳለህ። እኔ ላይ እጄን አላነሳሁም። እረፍ። እጅ ማንሳት ሌላ ነው፣ መያዝ ሌላ ነው። እረፍ። እጄን አንስቼብሽ እንደማላውቅም ታውቂያለሽ። በጣም እረፍ። ዛሬ ነው እጅ ማንሳት የሚያመጣው አይደል? ይሄ ነገር ሲሆን ካልሰራኸው አሳምናት እኮ ከፈለክ እሷ ጋር ሄደህ መኖር ትችላለህ። በቃ ወላሂ ለደረኩት ምን ይበል ህይወትን መኖር ትችላለህ። በቃ እኔ አሁን እዚህ ጋር ቤተሰቦቻችንም እንዲያውቁ ብጠፋ እንኳን በምን ጠፋች እንዳይሉ ነው። ገብተዋል? ካሜራ ይዤ የመጣሁት እናትህም አለች እዚህ ጋር በማሚ ፊት ያለውን ነገር ነግሬያለሁ። አምጥተህ ህይወትን መኖር ትችላለህ። ህይወትን መቀጠል ትችላለህ። ህይወቴን እኖራለሁ እኔም። ገብቶሃል? እዚህ ጋር የሚያገናኘን ነገር የለም ከዚህ በኋላ እኔና አንቺ ደግሞ እኔ ያለሁሽ እያልኩሽ አይደል? አለሽልኝ ማሚ። እኔና አንቺ በምንጠያየቀው መንገድ እንጠያየቃለን፣ በምንተጋገዘው መንገድ እንተጋገዛለን። እኔና አንቺ ልጁን አሳድጋለሁ፣ ወደ ጎን ወጣችሁ ልጁን አሳድጋለሁ። ክብር ተሰከሩት ሰምቱ ልጅ ምንድን ነው አሳድገዋለሁ። አሁን ልጄ ነው። አንቺ እኔ ለምን ፍቅረኛለሽ? አሁን አሞኛል ሮዝ ዋቂ። እኔ ታምሜያለሁ። አሁን አንዴ ሸኝኝና ልሂድ። እሺ እኔም ስለምሄድ እኔ ታምሜያለሁ። አዎ እኔን ግን ሸኝተሽኝ መጀመሪያ ቤት ሄደን እኔ ልጄ ታማምኝበት ነበር። አሳፍሮኛል። እኔ ማሳፍርሽ ሰው አይደለሁም። እኔ ወላሂ አሁን አይምሮኝ ምን እንደምናገር ምን እንደማወራ አላውቅም። ምክንያቱም እንዴት ነው እንደዚህ አይነት ነገር አስቀምጠሽ እንደዚህ አይነት ወልድ ንጽህናውን አሳውቃት ቁጭ እኔ ንጽህናዬን የኔ ስልክ ሰጥቻት ነው ሰው ንጽህና የምታረጋግጥልኝ። ሶ ስልኬን ባልጻት አታውነኝ ማለት ነው አይደል? ይሄ የሚስት ደቡ ነው። መሰላት የወጣው ሞባይልህን ስታይ አገኘች። በቃ እኔ ደግሞ እንደዚህ አይነት ሲል ገባሽ አይደል? እኔም እንዳንተ አይነት ባል የለኝም እኮ አልኩ። ጨርሽ ታያንቺ እኔም እንዳንተ አይነት ባል የለኝም። ከዚህ በኋላ አለቀ እኮ የኔ ባል እንደዚህ አይነት ባል አይደለም። ገባሽ? ተይ እናንተ ልጆች እኔን አስቀምጣችሁ እንዲህ አይነት ንግግር ተው። እኔን ግን ማሚ ሸኝተሽኝ ቤት ብንሄድ ጥሩ ነው። አሁን ቤት የሱ ቤት ማለት ነው። የሱ ቤት እንሂድና ልብሶቼን ላዘገጃጅ፣ ሸኝኝ። እኔ ወደ ቤተሰቦቼ ምን ነው አንቺ ሸኝኝ። እኔ አንቺ ያለሽ አይደል እንዴ? አሁን እዚህ ጋር እጁን ያነሳ ሰው እዛ ሄዶ ማያነሳበት ምንም ምክንያት የለም። ጅማሻት አትጠቅም። ገባሽ አይደል? እኔን አዳምጪኝ። ቅድም ምንድን ነው ያልኩሽ? ሊያሳድባችሁ እንዳይሆን ብዬሽ እንትን አልሽኝ። እስኪ አሁንም ይሄ ነገር ይታወቅ። እስኪ ነገር ያጣሪና ከመውጣት ምን አለ? እኔ አጣርቼ ነው የመጣሁት እዚህ ጋር አጣርቼ ነው። ለምንድን ነው የምትወሽው አንተ? ያማል እንዴ አንተ? ስነ ስርዓት ያዛትከኝ። አገባሽም አይጣል አገባሽም ይላል እንዴ? እኔ ከዚህ በኋላ ማትጥሪኝ ሮስ። ቁጭ በሽ ሸኝኝ እንጂ ቁጭ በሽ እንዴ። ምን በወጣኝ እውነቱ ሲጋለጥበት ነው እንደዚህ ሆነ። በቃ እኔ አሁን እውነቱ ሲሆን አያገባሽም ብሎኛል። እኔ አያገባንም። ትክክል ነሽ። እኔንም አሁን የምለምንሽ ነገር ቤት አያገባሽም ብሎኛል። አሁን ሸኝ ውሰጂኝ። እኔ እዛ ቤት ስለማልሄድ ወይ በዚሁ ልሄድ ነው የተሳፈረ። አስወጪኝማ። እኔን አሁን አያገባኝም። ባለጌ
ግን እኔ ልጁ ላይ አደራሽ ይጀዋ እኔ አንቺን ፈልግሻለሁ ልጁን ፈልጓለሁ እባክሽ ሌላ አንዱ ነው እየመጣሽም ጠይቂሽ ተሰምቶ እንደኔ ሲገለጥ እውነቱ ታየኝ ይሆናል